ደግመሽ እስር ቤት ማስገባት ማለት ምን ማለት ነው? አንቺ ቆይ የቤተሰቡ ምንም ነገር አክብሮት ምንም ነገር የለሽም? ንቀት ነው። ለቤተሰቡ በጣም ክብር ስላለኝ ነው 2 ቀን ሙሉ ልጄ ከጉያዬ የት እንዳለ ሳላቅ ዝም ያልኩት። የተወሰነ ጊዜ አትታገሽም? እኔ ልሰጥሽ ነበር ልጅሽን ነው የምልሽ። እኔ አንቺ ልሰጥሽ ነበር ልጅሽን። እንደዚህ አይነት ነገር ውስጥ እስከምንገባባ ድረስ የት ነበርሽ? አልነበርኩኝ። ምን የማውቀው ታሪክ የለም። ምን እንደወሰደው እኮ አሁን መጥተሽ እንደዚህ ከኔ ጋር መከራከር የለብሽም። የሚያከራክረኝማ የተደረገው ነገር ልክ ስላልሆነ ነው። ላንቺ ላይሆን ይችላል፣ ለኔ ግን በጣም ትክክልና አግባብ ማሳሰር ነው። ከዛ በኋላ አሁን እሺ በሆነ ሰዓት ላይ አስፈታሹ ልጅሽን ተቀበልሽ። እንደገና ሌላ ደግሞ እሱ ይቀጥላል። ህይወታችሁ ይሄ ነው። በቃ ለምን ይቀጥላል? በቃ እሱም የራሱ ላይፍ ይኖራል፣ እኔም የራሴ ላይፍ ይኖራለሁኝ። ልጁን እንደዚህ የሚያደርግና እንደዚህ አይነት ሐሳብ ካለው አይገርምሽም? እንዳያየውም ላሳግደው እችላለሁ። መብቴ ነው። እሱ እንኳን መብቴ የለሽም። ለምን አትረጋጊም? አሁን አንቺ ምልሽን አልሰማሽኝም እንዴ? ተረጋጊ። እሷ እየመጣች ነው፣ እናወራታለን። ምንድን ነው ተረጋጊ የምትለኝ አንተ? ለሁለተኛ ጊዜ እኮ ነው የምታሳስረው ልጁን። ምን ማለት ነው ይሄ? አሁን ማሳሰሩ አካኔ እየደገፍኩኝ አይደለም እንዴ? ካንተ ጋር ምን ብዬ ነው ሄድኩትኝ? እሱን አናግራለሁ ብዙ ነገር ብዬ አይደል እንዴ ሄድኩትኝ? እንዴት ይሄ ነገር እሱ ላይ ይደረጋል እንዴ? መጀመሪያ ዝም አለን፣ እንደገና እንደዚህ ይደረጋል እንዴ? በቃ ማድረግ ትዕግስት የሚባል ነገር የለም እንዴ ሰው ልጅ ላይ? ሃይ እንዴ ማድረጓ ጥፋት ሊሆን ይችላል። አሁንም ጥፋት ነው ያ ልክም ላይሆን ይችላል እኮ። በሷም ቦታ ደግሞ ምናልባት ልክ ልትሆን ትችላለች። እሷን ገና መች ተረዳሻል? አንተ ዝም በል በቃ። አንተ ተከራከረኝ ከኔ ጋር ነው መስ እየተከራከርኩሽ አይደለም እንዴ? እየተከራከርኩሽ አይደለም። እሷ እየመጣች ነው ያለውን ነገር ከሷ ነው የምንሰማው እንዴ? ለሁለተኛ ጊዜ ስታሳስረው ዝም አንተ እንዴት ነው የምታወራኝ? ሲጀመር እንዴ ነው እንዴ ማውራት ያለብህ? ያኔ ምን አልኩኝ እኔ? ምንም እኮ አላልኩም። ምንም አልተፈጠረም። እኔ በውስጥ ማድረግ ያለብኝ የግድ ሚዲያ ላይ ማውራት አለብኝ እንዴ? እሱን አገኘውና አወራሃለሁ፣ ይመለስላታል ልጁ አላልኩም እንዴ? እሱን ደግሞ ለኔ ነው እንጂ ያልሽኝ ለሷ ምን ያልሻት ነገር እኮ የለም። እሷን አላገኘሻትም አይደል? ለኔ ነው ያልሽኝ። እሱን ነገር መመለስ አለበት ነው እንጂ ከሷ ጋር ማውራት አለብኝ በዚህ ጉዳይ ላይ። እንደገና እሷ ማይሆን መስመር መሄድ አለባት። አንተ ይሄ ነገር ደግፈህ ከኔ ጋር ታወራለህ እንዴ? እኔ እየደገፍኩኝ አይደለም። እኔ በእሱም ሲጀመር እሱ ጥፋተኛ ነው እያልኩኝ ገና እሱ ላይ እየተናደድኩኝ ይሄ ነገር ተከሰተ። እኔ እሱን ሲጀመር አላገኘሁትም አይደል እንዴ? አሁን እኮ ነው አንቺ ገና እንደዚህ ሆት መሆንሽ ነው ደግሞ አሁን ግራም ያጋባ። እንዴት ነው ሆት? እንዴት እንደሆነ አንተ የጠበቅከው? እስቲ ንገረኝ። እንዴት እንደሆነ ነው የጠበቅከው አንተ? ምን ልሁን ከዚህ በላይ እንዴ? ምን ማለት ነው ይሄ? ትዕግስት የሚባል መረጋጋት የሚባል ነገር እኮ አለ እንዴ? ምን ማለት ነው ይሄ? ቤተሰብ እንደሌለው ምን እንደሌለው በየጊዜው እያነሳች የምታሳስረው በሰላም ነው እንዴ? እንዴ ልጁን አስመልስላ ትዕግስት እኮ አጣች። በዚህ 2 ቀን ይመለሳል ብዬ ለራሴ ከሱ ጋር በውስጥ እያወራሁኝ ነው አይደል እንዴ? ካንተ ጋር የተለያየ ነው አወራዋለሁ ብዬ ነው አይደል እንዴ? አወራሁትኝ አየር ላይ ሄጄ ነው ያወራሁትኝ እሱን። ግን እሷ በፍጥነት ምን እንዴት ነገሮችን እንዳደረገችው አላውቅም እንዴ። አሁን ምንም ሆነ ምንም አሁን እኔ የምልሽ ገባሽ አይደለም? አሁን እኛ ማበዳችንም መጫዋችንም ወይ የሆነ ነገር መፍጠራችን ሌላ ችግር ከመፍጠር ባሻገር ምን ማድረግ እንችላለን ነው። አናግረናት ምን አይነት ሁኔታ ላይ እንዳለ ለምን እንዳሳሰረችው ደግሞ እንድትነግረን እንፈልጋለን። ሲጀመር በልጁ ጉዳይ በቃ ልክ ነው ተሰምቷታል። እንደ እናት ምንም ነገር ልታደርግ ትችላለች። ነገር ግን ይሄን ማሳሰር ደረጃ ከኔ ጋር ደግሞ እንዴት ነው የምታሳስረው? ምን ማለት ነው ይሄ? ህግ ዝም ብሎ ነው እንዴ የሚያስገባው? መጣራት ምናምን የሚባል ነገር የሆነ እንትን የለም እንዴ? ባንዲ እንዴት እኔ አይመስለኝም። ይሄ በጤና የሆነ ሰው አላት ማለት ነው እንደዚህ የምታደርግበት ውስጥ ላይ እንጂ እንዴት ነው እንደዚህ ሊሆን የሚችለው እንዴ? ህግ ባንዲ እንደዚህ ይወስናል እንዴ? እንዴ ከሷማ መልስ ፈልጋለሁ። በደንብ ነው መልስ የምፈልገው እንዴ። ሲጀምር አሁን ምንድነው እሺ ማድረግ ያለብን? ይሄ ልጅ እንዴት ነው ማስወጣት የምንችለው? እሱማ ማስወጣትማ ራሷ ታስወጣዋለች እንዴ? እንዳሳሰረችው ራሷ ታስወጣዋለች። ሲጀመር ይሄ መሆን የሌለበት ጉዳይ ነው። እሱን ደግሞ ማሳሰርም አልነበረባትም። እኔ ከሷ ጋር በስልክ አውርቻለሁኝ። ያለው ነገር ተረጋግተሽ እንጨርሳለን ብያት ነበር ልጇን እንዲመለስ። እኔ እንግዲያው ካንቺ ጋራም ሌላ ቦታ ማድረግ ያለብኝን እያደረኩ ነው። ግን እሷ በዚህ መሀል ደግሞ ይሄን ነገር ከሰተች። ምናልባት እንደ እናት እሷ አሁን ደግሞ ማፍረድ የሌለብሽ ነገር እንደ እናት ተሰምቷት ሊሆን ይችላል ነው እያልኩሽ ያለሁት እኮ። እኔን ያላገኘሽኛ አሁን እኔ መታሰሩ ልክ ነው እየደገፍኩሽ እኮ አይደለም። መታሰሩ ልክ ነው እያልኩሽ አይደለም። ግን እሷ እንደ እናት ተናዳ ሊሆን ይችላል። በቃ በተናደደች ሰዓት አሳሰረችው። ከዛስ ሲወጣ እንደገና እሱም ሌላ። ይሄ ህይወት መች ነው እንደዚህ የሚያበቃው ነው? እኔ ያልገባኝ ነገር እንዴ ምንድነው ይሄ? ምንድነው የነሱ ህይወት ላይ እየተፈጠረ ያለው ነገር ምንድነው? ረመዳን ያለም እንዴ ምን ጉድ ነው? ምንድነው ምድር ላይ ዓለም ላይ የሌለ ታሪክ እነሱ ቤት እነሱ ጋር የሚሆነው ነገር ምንድነው ይሄ? ምንም እኔም ሊገባኝ አልቻለም። የጊዜው አዳዲስ ነገር በየጊዜው የሆነ ነገር ይፈጠራል። አንዱ ቀዳዳ ሊደፈን ሲባል አንዱ ቀዳዳ ይከፈታል። አንደኛውን ዘጋን ስንል አንደኛው ቀዳዳ ይከፈታል። እንዴ እኔ እሱን አግኝቼ እኔ ምን ባደርገው እያልኩኝ ልጁን እየፈለኩት ባለ አሁን ደግሞ እንደዚህ አይነት ነገር ተከስቶ እሱን አሁን ምን አሁን እሱን እንዳንቆጣው ራሱ አሁን ገና
እሺ አሁን ምንድነው የምትለኝ አንተ? አሁን ምንድነው የምትለኝ? አሁን መብቴ ነው የምፈልገው። እንግዲህ በቃ እየመጣች ነው እኮ ደውዬላታለሁ። እየመጣች ነው የምትለው ነገር እንሰማለን። እንዴ አንተ ደውላልኝ ጠራችኝ፣ አናገረችኝ የሆነ ነገር ገለመሌ ስትል አልነበረም እንዴ? እና ካናገረች ምንድነው ያለች? ምንድነው የምትለኝ? እኔ ልጄን ወስዶብኛል። ልጄን ይመለስልህ እና አትታገስም? ትግስት የላትም እንዴ? ምናልባት እሱን ተይ እንደዚህ ብለን አሁን አንፍረድ እያልኩሽ እኮ ነው። አንተ አንፍረድ ምናምን አትበለኛ። አስሬ እየደጋገምክ ነው የምልህ እንዴ። በጣም ታግሰናል። አይገርምህም እንዴ? እንግዲህ ያው በቃ እስኪ እንዴት እንደሆነ ከራሷ ጋር እናወራለን። ምን እንደሆነ እህት መሆን እንደ እህት ማሰብ እንደ እህት እንደዚህ መሆን ይሄን ያህል ያናንቃል እንዴ? ሲጀመር ይሄ ቤተሰብ የሚያነካካም ነገር ነው። መጀመሪያም ተናግሬ ነበር እኔ። ድጋሚ ደግሞ አሁን የበለጠ ገና ቤተሰብ ለቤተሰብ የሚያጋጭ ነገር ደግሞ ተፈጠረ። አንዱ ዘጋን ስንል አንዱ ከተከፈተ ምን ማድረግ ይቻላል? ወይኔ እንግዲህ ያው ሩታም እየመጣች ነው። እስኪ ያለውን ነገር ከሷ ጋር ደግሞ እናወራለን። የምትለውን ነገር እንሰማለን። እንዴ ለምን እንዳሳሰረችው በምን ምክንያት እንዳሳሰረችው ትንሽ ቀን መታገስ የፈለገ ቢሆን አባቱ ነው ልጁን አይገለውም። በቃ ለምን እንዳሳሰረችው እኔ ከራሱ አፍ ነው መስማት የምፈልገው። አሁን እኔ ሌላ ግርግር ውስጥ መግባት አልፈልግም። እኔ ራሴ ደክሞኛል በጣም። እንዴ ምንድነው ህግ የለም ሀገሩ ላይ? ምን አይነት ስርዓት የሌለው ነገር ነው የሚደረገው እንዴ? እንዴት ነሽ? ሰላም ነው? እንዴት ናችሁ? ዴፍ ዛሬ መስከረም ሰላም እግዚአብሔር ይመስገን። ደህና ናችሁ? አለን ይመስገን። እንግዲህ በሰላም ናችሁ? ይቀራችሁ? ለምንድን ነው ልጁ ድጋሚ ያሳሰርሽው? ማለት ነው ለምን ያሳሰርሽው ድጋሚ? ልጄ መመለስ ስላለበት። ምን ነው ትዕግስት የለሽም? እናት ነኝ። ያው ትዕግስት አይኖረኝም። እኔም እኮ እናት ነኝ። ይሄንን አታውቂም? ታዲያ አንቺ ቢያንስ ልጆች ያሉበትን ታውቂያለሽ ምናምን። እኔ ግን እና ላስመልስልሽ እኔ የፈለኩት እኔ በውስጥ ከሱ ጋር አውርቼ ጨርሼ እሱን እኔ ልጅሽ ራሴ ይዤልሽ ልመጣ ነበረ። ቢገባሽ ማለት ነው ራሴ ይዤ ልመጣ ነበር። ምክንያቱም የተደረገው ልክ አይደለም ብዬ ስላሰብኩኝ። አንቺ ግን ለሁለተኛ ጊዜ ደግመሽ እስር ቤት ማስገባት ማለት ምን ማለት ነው? አንቺ ቆየ ቤተሰቡ ምንም ነገር አክብሮት ምንም ነገር የለሽም። ንቀት ነው። ለቤተሰቡ በጣም ክብር ስላለኝ ነው 2 ቀን ሙሉ ልጄ ከጉያዬ የት እንዳለ ሳላቅ ዝም ያልኩት። ምንድነው የተያለ ማታውቂ? ምንም የማውቀው ታሪክ የለም። አንደኛ ነገር ያለበት ተብዬ ሄድኩበት ቦታ የለም። ሁለተኛ ነገር አንቺም ሁለታችሁም ስለሁላችሁ ስልካችሁን አታነሱም። ለምን አታነሱም? እኔ ያልነበርኩበት ሁኔታ እሱ ራሱ እኔ ጋር ጮሆብኛል መጥቶ እኮ ምን ነገር ነው። እኔ አልነበርኩኝም። እኔ ሁሌ ማጠነጥነው እናንተ ጋር ነው። ህይወት የለኝም እንዴ? እኔ 2 ቀን ሙሉ ውዜ ታውቂያለሽ። እኔ ሳምንት ሆነኝ ሲጀመር ከወጣሁኝ አልነበርኩኝም። ሌላ ቦታ ነበርኩ ለስራ ጉዳይ። ለዛ ነው ስልክ እሱ ራሱ ጠይቆኛል። አልሰራም ብሎኝ ነበር። ከዛ በሁለተኛው ጊዜ ነው ከተደዋወልን በኋላ ድጋሚ እንትን አለ ነው ስልኬ እምቢ አለሽ እንዴ? ቴክስት ያረክልኝ ይኸውልህ፣ በጣም ከረጅም ጊዜ በኋላ በሁለተኛው ቀን ምናምን ነው። የመጀመሪያው ቀን ግን በጣም ጨንቆኝ ስደውልልህ ምንም የማውቀው ታሪክ የለም። ስልኩን አጠፋብኝ። እሱም ቴክስት ባረግለት አይመልስም። ልጅ የት እንዳለ አላውቅም። ምግብ አልያዘም፣ የሚለበስ ነገር አልያዘም። ኢቭን የወሰደው ደግሞ በቃ የሚደብር ቦታ ነው። ታውቃለህ ከየት ይዞት እንደሄደ። እዛ ድረስ ሄጃለሁኝ። እዛ ድረስ ሲሄድ እንኳን አልነበረም። ስለዚህ የፈለገ ነገር አባቱ ቢሆን እናቱ የት እንዳለ ማወቅ አትችልም የለባትም። ልክ ነሽ እኮ ሩቲ። ስቶሪ አልሞላው ልጅ ከእናቱ መነጠል አለበት። ይሄንን ጉዳይ እኔ መጀመሪያ እኔ እኮ አንቺ ጋር ደውለሽ ያለውን ነገር አወራን አይደለም? ያንን ነገር ካወራን በኋላ እኔ ልጁ ሲጀመር አብርሽን እስካሁንም አላገኘሁትም ስቲል ማለት ነው። ግን እኔ ልጅሽን እኔ ከሷ ጋር እንደውም እኔ አብርሃም ከሷ ጋር የተነጋገረ መስሎኝ ገና እሷ ጋር ሄጄ ከሷ ጋር ጸብ መያያዝ ገብቶሻል አይደል? ይሄንን ሁሉ ማደርገው እኮ ልጅሽ እንዲመለስ ካንቺ እኔ ሲጀመር ልጅ እንዲለያዩም አልፈልግም ከእናት ጋራ እና እንደዛም የማወራው ሰው አይደለም አይደለም እንዴ ሩታ? አሁን አንቺ ገና ሌላ ነገር ለምን ችግር ትፈጥሪብናለሽ ነው? አሁን አንቺ ይሄንን ነገር ከማስተካከል ባሻገር እኛ ልጁን ለመመለስ ሪስፔክት ይኸውልህ ዴቪዬ፣ አንተ እና ብዬን እነጋሽዬን በቃ ሪስፔክት ከማድረግ የተነሳ ነው 2 ቀን ሙሉ ልጄ የት እንዳለ ሳላቅ ዝም ያልኩት። እናት እኮ ነው የት እንዳለ ማታውቂው። አባቱ ጋር ነው ልጁ፣ አባቱ ጋር ነው ያለው። አባቱ ጋር አይደለም እሱ ጥሎት የትም ይሄዳል። የት ቤት እንዳለ አላውቅም። ቆይ አንቺ አይደለም ተይ እሺ፣ እሱ አትወቂ። ትንሽ እንኳን አብረን ባሳለፍናቸው ጊዜዎች ከቤተሰቡ እንትን ሪስፔክት ኖሮሽ የተወሰነ ጊዜ አትታገሽም? እኔ ልሰጥሽ ነበር ልጅሽን ነው የምልሽ። እኔ አንቺ ልሰጥሽ ነበር ልጅሽን። እንደዚህ አይነት ነገር ውስጥ እስከምንገባባ ድረስ የት ነበርሽ?
አልነበርኩም። ምን የማውቀው ታሪክ የለም። ምን እንደወሰደው እኮ አሁን መተሽ እንደዚህ ከኔ ጋር መከራከር የለብሽም። የሚያከራክረኝማ የተደረገው ነገር ልክ ስላልሆነ ነው። ላንቺ ላይሆን ይችላል፣ ለኔ ግን በጣም ትክክልና አግባብ ማሳሰር ነው። ከዛ በኋላ አሁን እሺ በሆነ ሰዓት ላይ አስፈታሹ ልጅሽን ተቀበልሽ። እንደገና ሌላ ደግሞ እሱ ይቀጥላል። ህይወታችሁ ይሄ ነው በቃ። ለምን ይቀጥላል? በቃ እሱም የራሱ ላይፍ ይኖራል፣ እኔም የራሴ ላይፍ ይኖራለሁ። ሲጀመር ልጁን እንደዚህ የሚያደርግና እንደዚህ አይነት ሀሳብ ካለው አይገርምሽም? እንዳያየውም ላሳግደው እችላለሁ። መብቴ ነው። እሱ እንኳን መብቴ የለሽም። እሱም ታዩ መብቴ የለሽም። ምክንያቱም ወንጀል ስለሰራ። ምንም ወንጀል አልሰራም። በደንብ አድርጎ ምን አደረገው? ልጁን ከእናቱ ጉያ ነጥሎታል። እሱ መጠየቅ ዓመት መሆን ያለበት ከኔ ጋር ነው። ጉዜ ከአባቱ ጋር ይመለስልሻል እንጂ ግዴታ አይደለም። ጮክ ብለሽ ስለተናገርሽ ምንም የሚቀየር ነገር የለም። ነገር ግን ልጄን በስነ ስርዓት ይመልስልኛል። ሲቀጥል ደግሞ እኔ አንቺ እንደዚህ ስለጮሽ አንቺ በሀርድ ስለተናገርሽ የሚፈጠር ነገር የለም። ነገር ግን ነገ ልጁ ይፈታል። ኖርማል ነገር ነው። ነገ አስፈቷለሁ፣ ችግር የለውም። አንቺ ስለጮሽ ምናምን አይደለም የሚፈታው። ልጄን ስለሚመልስልኝ በእንደዚህ አይነት አግባብ ሊመልስልኝ ከተስማማ ነገ ይፈታል። አለቀ እንጂ አንቺ ስለጮሽ አይደለም። ባዕድ ነው እንዲወሰደው ልጁ። አንቺ ቆይ ሊመልስልኝ ከተስማማ እንደዚህ ምትዩ ባዕድ ነው እሱ ለአባቱ አይደለም። ልጄ እኮ ገና 6 ወር አልሞላው። አውቃለሁ። መጥባት የለበትም እናቱ በደንብ አለበት። ስለዚህ ትክክል ነው ብያለሁ። መነጠል አለበት ከኔ ትክክል ነው ብያለሁ። እኔ አልነበርኩኝም። እሱም እየመጣ ጮህብኝ እኔ ላይ። እስከ ዛሬ ድረስ እኮ አላገኘሽውም። ዛሬ ነው ልክ ሲታሰር መተሽ ነው የምታናግሪኝ። ኖ እኔ ላይ አውርቼዋለሁ። እሱ አወራኝ። ስሚኝ፣ እሱ አወራኝ። እሱ ካወራኝ በኋላ አየር ላይ ነው የሄድኩትኝ እሱ ጋር ፍለጋ። ስልኩ አልሰራ አለኝ ሲለኝ አየር ላይ ነው የሄድኩት። ቡዜ ሲጀመር እኛና እናንተ በቃ ተግባብተናል፣ ተረዳተናል። ገብቶሻል አይደለ? አይኖ ልጁ ከኔ ጋር ላይሆን ይችላል ምናምን ከአባቱ ጋር ሊሆን ይችላል። ያንቺን ፍላጎት ገባሽ አይደለ? በጭራሽ ያኔ የኔ ፍላጎት ከአባቱ ጋር ሊሆን አይደለም። በዚህ ልክ መተሽ እኔ ላይ እንደዚህ ልትሆኝብኝ አይገባም። ደገምሽው። ምንድነው አንቺ አይደብርሽም ወይ? አይደብረኝም። ለምን አይደብርሽ? ታግሻለሁ። ስንት ቀን ሙሉ ታግሻለሁ። ያለበትን አይናገርም። አንደኛ ነገር አይደውልልኝም። ስደውልለት ስልክ አይመልስልኝም። ያለበት ተብዬ የሚሄድበት ቦታ የለም። ስለዚህ ትክክልና አግባብ የሆነ ነገር ላይ ያደረኩት ማሳሰር ነው አግባቡ። በፍጹም ባደረኩት የባሰልህ የሚጋባ አይመስልሽም? ግን አሁን የባሰልህ የሚጋባ ግን አይመስልሽም? አሁን አንዴ የሁለታችሁ ክርክር ይቆም። ቡዜ ሲጀምር እንዴት ነው ቆይ አባቱ የሆነ ሰው እስር ቤት ዝም ብሎ የሚወረወረው እንዴት ነው? አይሆንም እኮ ሲጀምር ውስጥ ላይ ሰው አለሽ ከሆነ ነው እንጂ እንደዚህ አይደረግም። እኔ ቡዜ ደጋግሜ ነገርሻለሁ። አሁን አንቺ እንደዚህ ስላልሽ እንደዚህ ስለተቆጣሽ እኔ ምንም የምቀይረው ሀሳብ አይኖርም። ሲቀጥል ደግሞ አንቺ ለቤተሰቡ ሪስፔክት የለሽም፣ አንቺ ለቤተሰቡ ምንም ነገር እንትን የለሽም ላልሽው ሰው አይቶ የሚረዳውና የሚፈርደው ነገር ነው። ገባሽ አይደለ? ልጄ እንዴ 2 ቀንና 3 ቀን ካጠገቤ ጠፍቶ የት እንዳለ አላቅ። ስልክ አይነሳልኝ፣ ለአንቺ ስደውል ስልክ አይመለስልኝ፣ ለዴቭ ስደውል ስልክ አይመለስልኝ፣ ለአባቱ ስደውል ስልክ አይመለስልኝ። አለበት ተብዬ ሲሄድ የለ እንዴ በጣም ታግሼ በጣም ሪስፔክት አድርጋችሁ ነው ዝም ያልኩትኝ። ዝምታ ደግሞ ሲበዛ ፍራቻ ይመስላል መሰለኝ። ስለዚህ እኔ ደግሞ ማድረግ ያለብኝን መስራት ያለብኝን በአግባቡ መሄድ ባለብኝ መንገድ ሄድኩኝ። መፍትሄ ላገኝ ነው። ሲጀመር ሩታ 2 ቀን እኮ ነው የታገሽው። እኔን አልታገሽኝም። እኔን ካወራን በኋላ እኔና አንቺ ከተነጋገርን በኋላ 2 ቀን እንዴት 2 ቀን ብቻ እንዴት ታገሻለሽ? የሰው ልጅ አንቺ አብርሃም በቃ ልጄን ላይ ከለከለኝ ምናምን ብሎ ሌላ ችግር ውስጥ ገባ አይደለም? ነገሩን አልሰማህም ነው? ልክ ነኝ፣ ሰምቻለሁ። ጓደኞቹ ጋር ያወራውን አልሰማህም ነው? ልጄን እኮ ከሀገር ይዞት ሊወጣ ነበረ። ለምንድን ነው የሚወጣው? ለምንድን ነው የሚወጣው? እሱን አንቺ ሂጂና ጠይቁት። ለምን እንደማይወጣ ሂጂና ጠይቁት። ስሚኝ ይኸውልሽ በአንዴ እንዴት ነው ፕሮሰስ ጨርሶ ሊወስደው የሚችለው? ጓደኞቹ ስላሉ አይደለም። እኔ ከዛ በፊት እኮ ጓደኛው መጥቶ ሲያናግረኝ አይመለከትም በቃ እንዳትገባ በቪዲዮ ላይ ሊሆን ይችላል ቡዜ። ነገር ግን ምናልባት ይሄንን ውስጥ ለውስጥ የጨርሰው ፕሮሰስ ሊኖር ይችላል። ሲጀመር እንዴት ይሄንን እኛ ሳናውቅ ያደርጋል ነው ሩታ? ወይስ አንቺ ልጅ ፈቃድ እኮ ይፈልጋል። እናንተ አውቀን አይደለም ልጁን የወሰደው እያላችሁ ነው? ልጁንም ማን አውቀን አይደለም፣ ግን ልጁን ውጪ ድረስ እንግዲህ ሀገር ውስጥ እኮ አይደለም እናወራው፣ ውጪ ይዞት ሊሄድ ነው እያልሽኝ ነው። ውጪ ይዞት እየሄደ ቢያንስ እኛ እናቀም ወይ ይሄን እኛ ይሄንን ውጪ ይዞት አይሄድም። እና ደግሞ እኛን መቼ አወራሽ? ይዞት ሄዶ ሊሄድ እንደነበር አናውቅም። ይዞት ሄደ ልትኝ ነው? ኖ ልንገርሽ፣ ስሚኝ እንጂ ከዚህ በላይ ከሀገር ውጭ ሲወጣ የእናት እንትን ያስፈልጋል። ፓስፖርት ለልጅ ሲወጣለት የራሱ የሆነ ፕሮሰስ አለው። ገባሽ? አባቱም የእናቱ ፕሮሰስ አለው የራሱ። ዝም ተብሎ ልጅ የሆነበትና ይዞ መሄድ አይችልም። ይሄ ደግሞ በደንብ ነው የማውቀው እኔ። ገብቶሻል አይደል? እንደ ቀላል አንስቶ ሊሄድ አይችልም። እነሱ ውጭ ይዞት ሊሄድ ነው ስላሉ ብቻ
ይዞት ሊሄድ አይደለም። በአንዴ የትኛው ሀገር ቢሄድ ነው በአንድ ቀን ፕሮሰስ የሚያልቀው? የለም። ይሄ አንድ ቀን ፕሮሰስ አይደለም፣ የአንድ ቀን ፕሮሰስ አይደለም ቡዜ። ሲቀጥል ደግሞ ሰላም ፍጠሩ፣ ሰላም አድርጉ። ልጁን እንደፈለገ መጥቶ አላችሁኝ። ኦኬ እኔም ያበቃ መስሎኝ ነበር። ለቤተሰቡ ክብር ስላለኝ እሺ ብዬ ሁሉንም ነገር ትቼ ልጁን በስነ ስርዓት እንዳይስፈቅድለት አላቅም። ባለፈው ምን ፈረንጁ እያሉኝ ነበር። እኔ እነሱን አልሰማ ብዬ ነው። አላቅም ምን እንዳሰባችሁ አላቅም። ቡዜ እንዳሰባችሁ ድጋሚ ልጁን ሲወስድ እንዲያይ እንፈልጋለን አላችሁ። ልክ ማየት ሲጀምርና ልክ ሲወስድ እናንተም ደብዛችሁ ጠፋ፣ ስልካችሁ አይሰራ። ሩታ ደብዛ ያልጠፋም አላወራንም ወይ እንዴ? ሩታ አወራን እኮ ከስንት ጭንቀት በኋላ ቪዲዮ ካያችሁ በኋላ ከታወኩኝ ታዲያ እንዴ ልጁን መወሰዱን አላወቅኩም። ከተወሰደ በኋላ ቪዲዮ ላይ ሳይ ነው አይደለም መወሰዱን ልጁን ያወቅኩት። ከዛ በኋላ እኔ ሲጀመር እኔ ያልኩሽ እኮ እኔ ከአብርሽ ባለፈ አብርሽን ሲጀመር ስልኩን ማግኘትም አልቻልኩኝም፣ የት እንደሆነ ማግኘት አልቻልኩም። ግን እኔ ገና ከታላቅ እህቴ ጋር ሄጄ ከሷ ጋር ጸብ፣ ምክንያቱም አንቺ ማውቀሻል ይሄን ነገር ታውቂያለሽ ብዬ ማለት ነው ክርክር። ይሄንን የምከራከረው እኮ በአንቺ ምክንያት ነው። ገብቶሻል አይደለም? ይሄንን ደግሞ አንቺ ልጅ የሚያህል ነገር ገና ወደ ውጭ ይሄዳል ምናምን። እኔ ሲጀመር እንደዚህ አይነት አሉባልታ ለምን አይቀርባችሁም? እንትና አለ ለምንድን ነው የምትሉት? አሉባልታ አይደለም፣ የገዛ ጓደኞቻቸው ነው የነገሩኝ። ብሩክና አቤል የነገሩኝ ሊወስዱት እንደሆነ። አውቀው ቢሆንስ እነሱ እና አንቺን ለማናደድ ፈልገው ቢሆንስ? እነሱ አውቀው ነው። እኔ እኮ ካልከኝ በኋላ እኮ እያንዳንዱን ነገር አየሁትኝ። እነሱ አውቀው ነው በቃ እሷን ለማናደድ እየተጠቀሙባት ነው። ልጁ እኔ ከእናት ጋር ይነጠል ብዬ አላውቅም። ሰው እንኳን አናዶሻል ብዬ ሳብድ ነበረ። እንኳን ከአንቺ ልጅ ሊነጠል ለምን? እናት ነኝ እኔ። ልጅ ከእናቱ መነጠል የለበትም። ምን ሴት ለአንቺ ብዬ አይደለም፣ ማንኛውም ሴት ጋር አብርሽ ስለታሰረ ነው መታሰሩ ልክ ነው። ልጅ ስላልመለሰልኝ በደንብ ትክክል ነው። እኔ ራሴ ላመጣልሽ ነበር አልኩሽ እኮ እኔ እሱ ልጁ ከሱ ወስጄ ላመጣልሽ ነበር። አላመጣሽልኝ። አልሰማሁም። ከተነገረኝ በኋላ አላረፍኩም። አልደወልሽልኝም። ኢቨን ይሄው ዛሬ ገና ነው የምታገኘኝ። ያወራሁት ከሱ ጋር ነው፣ ካንቺ ጋር አላወራሁም ማለት ነው። አዎ፣ ስለዚህ በምን አይነት መንገድ ነው ልታመጪልኝ ትችያለሽ ብዬ ኤክስፔክት ላደርግ የምችለው? አመጣልሻለሁ ምናምን ብዬ መደወል ነበረብኝ። ስደውልሽም አታነሽም እኮ ከናካቴው ስልክሽን እኮ። ኧረ እኔ ስልኬ አልነበረም። አንቺም እሱም ለምንድን ነው እንደዚህ የምታረጉኝ? እኔ ስልኬ ስራ ላይ ነበርኩኝ። በቃ ስልኬ አልሰራም። እሱም ጮሆብኛል ነው እያልኩሽ ያለሁትኝ። ግን ለውሳኔ ለምንድን ነው የምትቸኩሉት? አልቸኮልኩም። ለውሳኔ ለምንድን ነው የምትቸኩሉት? እኔ አግባብ የሆነ ነገር ነው። ለምንድን ነው ማትበስሉት? አንቺም እሱም ለምንድን ነው ማትበስሉት? በቃ ልጃችሁን ተለያይታችሁ አሳድጉ። በቃ እኮ እንዳሳድግ እኮ ይተወኝ ልጄን ይስጠኝ። አንቺም ልትተይው አልቻልሽም፣ እሱም ሊተውሽ አልቻለም። ይሄ ነገር ለምንድን ነው እንደዚህ የምታረጉት? የቤተሰቡንም ሰላም አትበጥጡ። እኛም እንኑርበት፣ ስራችን እንስራበት፣ የራሳችን ህይወት እንኑር። ኑሯ ታዲያ ቡዜኔ ምን አድርጊ ነው የምትኛው? ለምን ታሰረ ከሆነ ነገ ይፈታል። አበቃ በቃ። ሲጀመር ልክ ነው ይመልስልኛል። ልክ ነው ወይ መታሰሩ? ልክ ነው ወይ? አዎ በደንብ። ለምንድን ነው ልክ ነው የምትይው? የልጅሽን አባት የፈለገ ቢሆን እኮ የልጅሽ አባት ነው። ደግሞ ሲጀመር ልጁ ከማጋ ነው ያለው። ከእናቱ መንጠቅ አለበት። እሱን እኔ እየደገፍኩኝ አይደለም። እኔ መጀመሪያም ተናግሬያለሁ። እንደዚህ አይነት እንትን እናቱ ማውቀ ቆይ አንቺ ልጁ ያለው ከማጋ ነው? ከነ ሄርሜላ ጋር ነው። ኧረ ለምን ሺ ጊዜ ቢሆን ከአባቱ ጋር ነው ያለው። አይገለዋል እንዴ ልጁ? አይደለም እሱ የሆነበት ሲወጣ ለነሱ ጥሎላቸው ነው የሚወጣ። እነሱ ማን ናቸው? ምንድናት ሄርሜላ? ማናት ስለኔ ልጅ እሷ የምጠብቅልኝ? እኔ እሷን ራሱ ሲጀመር ማለት ነው አይመለከታትም ስለኔ ልጅ። እኔ ላንቺ ብዬ እኔ ከሷ ጋር ራሱ እንግዲያው ከማላውቃት ሴት ጋር እኔ ሄርሜላን ያወቅኳት በሱ ምክንያት በእናንተ ምክንያት ነው። ገብቶሻል አይደል? በሱ ምክንያት ከሷ ጋር ራሱ ከሷ ጋር ተጋጭቻለሁ። እኔ እንዴት አብረሽ ሲመጣ ልጅ ይዞ ሲመጣ እንዴት ትቀበያለሽ ብዬ ከሷ ጋር ተጣልቻለሁ። ገብቶሻል አይደል? ይሄንን ነገር እኔ ውስጥ ከነሱ ጋር እየተፋጨው እያለሁ አንቺ ደግሞ ድንገት ሌላ ነገር አምጥተሽ አሁን እንደዚህ እሺ፣ አሁን ይሄ ነገር ቤተሰብ ቢሰማ ምንድን ነው የምንለው? እንዴ እሺ አብርሽ ታሰረ ቢባል ምንድነው የሚሰማው የሚባለው? እና ብዬ ለነጋሽ ብዬ በጣም ብዙ ነገር አሳለፍኩኝ። የታገስኩኝ ሰው ነኝ። በጣም ብዙ ነገር እኔ የተውኩኝ ሰው ነኝ። ካሁን በኋላ ግን ይሄን ነገር አልታገስም። በልጄ ነው የመጣብኝ። ለከናሽ በጨቅላ ህፃን። ኧረ የሱም ልጅ ነው። ታይ ሩታ የመጣብኝ የሱም ልጅ ቢሆን እኔ የሱም ልጅ ነው። እኔ አንቺ ጋር ነው እንዴ? አሁንም ነገም እንድታቂ የምፈልገው ነገር ወስዳችሁ የሆነ ነገር እንድትይ አልፈልግም። ልጁ አንቺ ጋር እንዲሆን ነው የምፈልገው። አንቺ ጋር ነው ማደግ ያለበት በቃ። ግን ሌላ ነገራችሁ ትርኪ ምልኪ አቁሙ በቃ። ልጁ ይመለስልሻል፣ አቁሙ በቃ። ልጁ አንቺ ጋር ነው ማደግ ያለበት ሲጀመር። እሱ ጋር እንዲሆን አልፈልግም፣ እኔ ራሴ አልፈልግም። ለምን ትክክለኛ ህይወት የሚያድገው ይሄ ህፃን ልጅ አንቺ ጋር ስለሆነ በቃ ልጁ ላይ አቁሙ በቃ። ሌላ ነገር ፈልጉ፣ ጥልም ከሆነ ሌላ ነገር ፈልጉ። ኦኬ
ጀመር በማይጋጭ ነገር በማይሆን ነገር ስትጣሉ በማይሆን ነገር ስትጨቃጨቁ የሆነ ነገር ስትሉ ከቤተሰብ ጋር ሌላ ችግር ትፈጥራላችሁ። በእናንተ ምክንያት እኛ እንበጥበጥ። እኔ ሩታ ስንት ነገር እንትጭ እየመጣው እንደሆነ አታውቂም። አንተ ምንም ስለተውኩኝ አንተ ምንም ስላደረግኝ ልጄ ሊመለስልኝ ይገባል። በቃ ገባ አይደል? በቃ አሁን ችግር የለውም። እሱም ሊመልስልኝ አልቻለም፣ እናንተም ልታስመልሱልኝ አልቻለም። ችግር የለውም። ልጅሽ ይመለሳል። ነገር በህግ አግባብ መመለስ አለበት። ህግ ሊያስመልስልኝ ነው። አበቃ። ከዛ ውጪ ምንም ልላችሁ አልችልም። አሁን ልጅ ዝናብም እየመጣ ስለሆነ ችግር የለውም። ታርጊያችሁ ነው እያወራችሁ ያለው። በቃ እኛም ዝናብ ላይ ነን። ልጁ ይመለስልሻል። አንቺም ጸብሽን አቁሚ፣ እሱን አስፈቺ። በቃ አቁሙ። በቃ አታስገቡኝ። ይፈታል። ከዛ ውጪ ምንም ልጅሽ ይመለሳል። ልጅሽ ይመለሳል። ልጅ ሲፈታ ምናምን ደግሞ አትበይ። ልጅሽ ይመለሳል። እሱም ደግሞ ማስፈታት አለበት። ሌላ ውስጥኛ መግባት የለብንም ማለት ነው። ልጄ ብቻ ይመልስልኝ እንጂ ነገ ይፈታል። ችግር የለውም። እሺ በቃ ይሄ ነው ሊሆን የሚችለው። ግን ደግሞ በዚህ ልክ እንደዚህ መሆናችሁ እናንተ ፌር አይደለም። በእውነት የተወሰደብኝ እቃ አይደለም፣ ልጅ ነው። ከአንጀቴ እንዳንረዳሽ እኮ ከለከልሽን። ልክ ነሽ፣ ግን እንዳንረዳሽ ከለከልሽን። በቃ እየተረዳንሽ እንዳንረዳሽ ከለከልሽን። እንዳትረዱኝ ብቻ ሳይሆን እናት ነው ግን ብቻ ልትረዱኝ የሚገባ ነገር ነው። ይሄ ቀልድ አይደለም። አንቺ እንደ እናት እኔ ተረድቼሽ ገብቶሻል አይደል? እናት በእንደዚህ አይነት ጉዳይ በልጇ ምክንያት ልትሰቃይ አይገባም፣ ልትጎዳ አይገባም ብዬ እኔ እየተከራከርኩሽ እያለሁ ተረዳሽኝ አይደለም? እኔን ያላገኘሽኝ ነገር እኮ ይሄ ነው። እኔ ለአንቺ እየተከራከርኩ ባለውበት ሰዓት ላይ አሁን ልጁ ማሳሰብ የባሰ ሌላ ችግር ፈጠርሽብኝ። እንዴት አድርጌ አሁን ይሄ ልጅ ምሳሌ አብርሽን አገኘውታ ለምንድን ነው እንደዚህ ያረከው ብዬ ስቆጣው ምንድነው የሷ ጥፋት አይታየም ወይ ብሎ ከኔ ጋር ሊጋጭ ይጮሃል። ተረዳሽኝ አይደል? ለምን በፍጹም ሊጮህ አይገባም። ምክንያቱም ትክክለኛ ነገር ነው። አታውቂውም ወይ አብርሽን? አግባብ የሆነ ነገር ነው ያረኩት። አብርሽን እኮ በደንብ ነው የምታውቂው። አታውቂውም? አዎ በደንብ ነው። ለምን እሷ እንደዚህ ያደረገችኝ ብሎ ሊጮህ ይችላል። ግን እኔ ትክክልና አግባብ ያለው ነገር ስላደረኩኝ ቢጮህም ምንም ቢልም ነው። ይሄ ነገር አቆመው ነው የምልሽ። ሩታ ተረተሽኛል። ይሄ ነገር አንቺ አሳሰርሽው ተፈታ፣ ልጅሽ ወሰደ እያለ ህይወታችሁ እንዲህ ነው ወይ የምትኖሩት? መኖር የምትፈልጉት እንዲህ ነው? በቃ የራሳችሁ ህይወት መኖር አትፈልጉ ማለት ወይ ደግሞ አንድ ላይ ሁኑና አሳርፉን፣ ወይ ደግሞ ተለያዩና አሳርፉን። እኛ እኮ በመሀል ቤት መከራችንን በላን፣ የራሳችን ህይወት መኖር አልቻልንም። እሺ ምን እናርጋችሁ? አሁን ቡዚ አሁን ክርክሩም አሁን አንቺም እኛም ክፉ ከመነጋገር ከመነጋገር ትክክለኛውን ነጥቡ ምንድነው እና ደግሞ ምንድነው የሚያስተካክለው? ገብቶሻል አይደለም? በአንደኛ ደረጃ እኔ የምልሽ ይሰማሽኛ ሩታ፣ ልጅሽን በቻልኩት መጠን ዛሬ ነገ ሳለ ልጅሽ እንዲመለስ አደርግልሻለሁ። ተረዳሽኝ አይደለም? ቡዜም አለች። ይኸው በሁለታችንም ፊት ነው የምነግርሽ። ልጅሽ እንዲመለስ እናደርጋለን። አብርሽን ግን በፍጥነት እንድታስፈችው እንፈልጋለን። እንደዚህ አይነት እልህ ውስጥ ደግሞ ባትጋቡ በጣም መልካም ነው። የኔ ወንድምነት ምክሬ ነው። አሁን እሱ ምሳሌ አንቺ ዛሬ አሳስረሻል፣ ነገ እሱ የሚወጣል ሌላ ነገር ፈልጎ ሌላ ነገር ለማድረግ ነው የሚያስበው። እንደዚህ ከመሆን አንዳችሁ እስኪ ተሸናፊ ሆኑ። በቃ እሺ ለማለት ሞክሩ። አሁን እኔ ብዙ ነገሮችን ለመተው ለማድረግ ምናምን የሞከርኩኝ ሰው ነኝ። ኢቭን በጣም በትዕግስት ነገሮችን ለማሳለፍ የሞከርኩኝ ሰው ነኝ። ነገ ልጄ ምን ይድረስበት ምን ይሁን ምንም የማውቀው ነገር የለም። አሁን በደናው ይሁን ምንም የማውቀው ነገር የለም። ምክንያቱም አሁንም ቢሆን አጠገቤ አይደለም ያለው። የት እንዳለ እንኳን በስነ ስርዓት ሊነግረኝ ፈቃደኛ ያልሆነ ሰው ነው። ገባ አይደለ? ልጄ ምን ይድረስበት እኔ እንጃ፣ ምንም እርግጠኛ አይደለሁም። ሲቀጥል ደግሞ ሲታሳስሪው እኮ ማለት ነው ልንገርሽ፣ የባሰሽ አሁን ልጅሽ የት እንደሆነ አታውቂም አይደል? እኛም አናውቅም አይደል? አሳሰርሽው። እሺ ልጅ ከማን ጋር ነው? እሺ ቆይም ብዙ ከማን ጋር ነው? ይሄንን እንኳን እያወቅሽ በጣም ነው ሽንጥሽን ገትረሽ እየተከራከርሽ ያለሽው። በጣም ከማን ጋር ነው? አይደለም ልጁ አሁን እስር ቤት አንቺ ማስገባሽ አሁን እንዲህ ማስገባትሽን የታየሽ ልጁ እሺ ከማን ጋር ነው? አሁንማ እድሜ ለህግ ልጄን ሊመልስልኝ ነው እኮ። ሌላ ምን ይሆናል እንዴ? እንደዚህ ነገር እኮ ብሎ ነገር የለም። አሁን ልጁ የት ነው ያለው ሲጀመር? አንቺ አሁን የመሰለሽ ያሳሰርሽው ነው። አንድ ቀን እንኳን እሺ አላባትም አልናትም ይዳር ልጁ ለምንድን ነው የሚያድረው? እሺ እና እሱን አሳሰርሽ መቼስ ህግ እኮ አሁን ዛሬ የሆነ ነገር አደርግልሽ ሂደት አለው። ሁሉም ነገር ማስረጃ ማሳየት ባለብኝ መንገድ ሁሉም ነገር አሳይቻለሁ። የት እንዳለ ህግ ማውቋል። ስለዚህ አሁን እነሱ ስራ ላይ ናቸው። ልጄን ይዘው ሊመጡ ነው። እናንተ ነኝ ስላላችሁ ላዋራችሁ መጣሁኝ እንጂ እነሱ ስራ ላይ ናቸው። ይሄኔ ልጄን በእጃቸው አድርገውት እየጠበቁኝ ነው የሚሆነው። ጣቢያ ሄዳለሁኝ፣ ልጄን እቀበላለሁ፣ እሱም ይፈታል። በቃ ከዛ በኋላ የራሱን ኑሮ ይኖራል። እኔም ላይ ልጄም ላይ ድርሽ አይላትም። እኔም ላይ ልጄም ላይ ድርሽ አይልም። ድርሽ አይልም። ምክንያቱም አባት ነው። ከአንዴም ሁለቴ እሱንም ነገር በደንብ ነው ማስረዳት የምችለው። ከአንዴም ሁለቴ ልጄን ለያው ይዤው ልሂድ ላዝናናው ብሎ ደብዛውን አጥፍቶብኝ ያውቃል። ይሄ ደግሞ ወንጀል ነው፣ በጣም ወንጀል ነው። ለሶስተኛ ጊዜ ሲደግመው ደግሞ ከናካቴው ለዘላለሙ እንዳያው ሊያረጉት አይደረግም። ይሄ አይደረግም።
ይኸውልሽ እንደዛ አይደረግም። ልንገርሽ እኔ ለምን የፈለገ ጥፋት ያጥፋ ከጥፋት ተመለስ የምታይበት ቀን ይቀጠርልህ ይባላል እንጂ እንዲህ ብታደርግ እንዲህ ይከሰትብሃል ይባላል እንጂ ደብዛ አታየውም ልጁ አይባልም። አይሉትም ሲጀመር እንግዲህ ቡዜ አስጨነቃችሁ ወይ እዛ ፕሮሰስ ላይ ደርሰን ወይም ደግሞ ያንን ነገር አድርጌው ሜቢ ላሳያችሁ እችላለሁ። አሁንም እኔም ከዚህ በፊት እንደዚህ ላደርግ ነው ይቅርብኝ ከምናደርግ ወደ ሰላሙ ነገር እንምጣ ነው ብለው ታግሼ አይሆንም ሲል ነው ማድረግ ያለብኝን የማደርገው። አሁንም ያን ነገር አድርጌ ከማሳያችሁና ነገሩን በሰላም ቢተወኝ የተሻለ ነው። አንቺም ታዩ እሱም ይተውሻል። አንቺም ታዩ እሱም ይተውሻል እኮ ይተውኝ በቃ ታዩ አንቺም ልጄን ታሳየኝ ብሎ ሲጀመር እየቀወጠው እየመጣ ቤቴን አይረብሽ እኔ ካላት ካሳየሽው ምንም አይልም ሲጀመር አሁን አይታወቅም። የሆነ ነገር እንትን ብላችሁም ሊሆን ይችላል። ምን ይታወቃል? እንደዚህ ጻብ ውስጥ የገባው እንጂ በጤና አይመስለኝም። አንቺ የምትመከሪው ማትሰሚም ሲጀመር የሚጠቅምሽንም አይጠቅምሽንም አትሰሚም። ሁሉንም ነው የምታተራምሽ ጆሮሽ ላይ የምታሰሚው። ገብቶሻል አይደል? መስማት የለብኝን እሰማለሁ፣ መስማት የሌለብኝን ደግሞ በፍጹም አልሰማም። ይሄው እያየነው እኮ ነው። አሁን ብዙ በቃ ክርክሩ ይቀርበናል። እያየነው ነው እኮ እንዲህ የሚቀጥል ከሆነ ህይወት ዘመናችሁ እስክታረጁ ድረስ እንደዚህ ይቀጥላል። በቃ ችግር የለውም። በቃ አሁን መከራከር ሁለታችሁ ለምንድን ነው የምትከራከሩት? አይደለም ልክ አይደሉም ሁለቱም እኮ በቃ አሁን ከዚህ በላይ እኮ አሁን እሷንም ጨቅጭቀን እኛም ሌላ ውስጥ መግባት የለብንም። ዝናብ ላይ ነው የቆምነው፣ እየበሰበስን ነው። ይታያችሁም እንደ እናንተ ወይኔ በቃ ስለዚህ አሁን ሁለታችሁ ከመከራከር ሁለታችሁም ብትችሉ ስነ ስርዓት ይኑራችሁ። እሱን እኔ ላግኘው አብርሃምን ሲጀመር ላግኘው እኔ የማደርገውን እኔ አውቃለሁ። በቃ አሁን ዲቭ ከዚህ በላይ መከራከሩ ተገቢ አይደለም። እንደነገርኩ ነው። ልጄን ይመልስልኛል፣ ነገ ይፈታል። አይደርስብኝም፣ አልደርስበትም። በቃ ጨርሻለሁ። በራው ዲቭ አንቺ ሲጀመር ለምንድን ነው እንደዚህ የምትከራከሩ? በእናትህ ዝም በላ አንተ። በቃ እንደ ታላቅ ቢያንስ እንደዚህ ነው ማለት ነው ያለብሽ። ለምንድን ነው የምትከራከሪው ነው የምልሽ። በክርክርም በምንም አይገባቸውም እነኚህ ሁለቱም ምንም አይገባቸውም። እንዴ እኔ ምን እንትን አለኝ እንዴ ሁለቱም አይገባቸውም። ሁለቱም ጸበል ይግቧት አይደል? እንደዛ ሳይሆን አይቀርም። ኧረ በቃ እንሂድ። እኛም ራሱ በዝናብ በሰበሰን